ፍቅረኛሽ ንገረኝ እስቲ። ስለምን? ስለ ፍቅረኛሽ። ፍቅረኛ የለኝም። አራቴ እውነት አብራችሁ የሆነ ቪዲዮ ተሰሩት የነበረው ልጅ እሱ ማንኛውም ሰው ጋራ እንትን ኮላፕ ታደርጋለህ አይደለ? ሶ ላይክ ያንቺ ቦይፍሬንድ አይደለ እንዴ? አይ ሁለት ሰው ጋር ኮላፕ አድርጌያለሁኝ እና አሁን ላይ እኔ ካፕል ሙድ እንደዚህ ፍቅረኛዬ ነው ፍቅረኛዬ ናት ብዬ አልመጣሁም። ምን ብለሽ ነው የመጣሽው? እኔ ስመጣ የመጣሁትኝ የስራ ባልደረባ ብዬ ነው ያስተዋወቅኩት ስራ ለመስራት እና ኦዲየንስ ሳስተዋውቅ ራሱ ካፕል ያደርጋል። አንዳንዴ የማትረዳው ነገር ቢኖር አንድ ሰው ከወደደ እኔ እናንተን ከወደደ እኔ እናንተን ያለ ፍላጎት ካፕል ያደርጋል። የማትፈልግበት ሙድ ውስጥ ይከታል። አሁን አንድ ቪዲዮ ብንሰራ ህዝቡ ለራሱ የሚመኘውን ነገር ይሰጠናል ነው የምትይው? በቃ አሁን አንተ እውነት ሶሻል ሚዲያ ተጠቃሚ ስትሆን ህዝቡ እኔ የምለው ኑር ነው የሚለው። ይህን ሀሳብ ይዤ የመጣሁት አንዳንድ ነገር ልናገርበት ስለፈለኩኝ ነው ማለት ነው። ሁላችሁም ቪዲዮውን እስከ መጨረሻው እንደምትወጡ ተስፋ አለኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ አሁንም እንግዲህ ዛሬ ስለ ግምጄ አንዳንድ ነገር ልላችሁ መጥቻለሁኝ። እንግዲህ ሀሳብ አስተያየታችሁን በአክብሮትና በትህትና እንደምትሰጡ እርግጠኛ ነኝ። ግምጄ እንግዲህ ሰሞኑን ኢንተርቪው እንደተደረገች ታውቃላችሁ ብዬ አስባለሁኝ። አይታችኋታልም፣ እንዲሁም በጣም ብዙ ሰው አይቶታል። ከ200 ሺህ በላይ ህዝብ ያየው ነው። በነገራችን ላይ እውነት ስናገር ግምጄ በጣም ጀግናና ጎበዝ ታታሪ ናት። እንዲህ ማንኛውም ሰው ስደትን አይታ የሄደች እንቁ ሴት ናት። እውነት ለመናገር ያም የሆነ ነገር ቢላት ያም የሆነ ነገር ቢላት ምንም መስማዋጠት ነው። ጎበዝ ልጅ ናት። በቃ በአጠቃላይ እውነቱን ስነግራችሁና እንግዲህ ያቀረበላት ጥያቄ ምንድን ነው? ፍቅረኛ አለሽ ወይ ነው ወይስ የለሽም ነው ወይ? እንግዲህ እዛ ያንን ቃላት በተናገረችበት መልስ በሰጠችበት በቲክቶክም ሆነ በኤፍቢ ሰዎችን ብዙ መነጋገሪያ ሆኗል። እንዴት ፍቅረኛ የለኝም ትላለች ከነ አቤኒ ጋር ወይም ደግሞ ከቦቼ ጋር እንደዛ ሆና እንዴት ትሸመጥላቸዋለች? እንዴት በአደባባይ ትክዳቸዋለች? ይሄ ይደረጋል ወይ ብላችኋል ብዙዎቻችሁ። አንድ ሰው የራሱ የሆነ እንትን ይኖርባል ጋይስ። ይሄንን እንገራችሁ ብዬ ነው። አሁን ለምሳሌ ግምጄ ከአቤኒ ጋር ፍቅረኛም እኮ ሆና እንዲሆንም እኮ ላታውቁ ትችላላችሁ። ምክንያቱም ባለፈው ዕለት የሆነ ጊዜ ላይቭ ላይ ገብተው ምን ብለው ተናግረዋል? እኛ አቤኒ እና እኔ እንኳ ፍቅረኛማ እንኳ ብንሆን ከዚህ በኋላ ሚዲያ ላይ አናወጣላችሁም። የፍቅር ህይወታችንን ከካሜራ ጀርባ ነው ማድረግ የምንችለው እንጂ ሪሊ ህይወታችንን ወደ ካሜራ አናወጣውም ብለው ሆነ ላይቭ ላይ ተናግረዋል ማለት ነው። ቢሆኑም እንኳ ማለት ነው። እና እንዴት እንዲታያለሽ እዚህ ጋር ብዙዎቻችሁ የምትሸውዱበት መንገድ አለ ብዬ አስባለሁ። ምንድን ነው የሆነ ጥንድ ሆነው በቃ ተያይዘው አንገት ለአንገት ተቃቅፈው ምናምን ሲመጡ በቃ ሁሉም ፍቅረኛሞች ናቸው፣ ተፋቅረዋል፣ ተዋደዋል ብላችሁ የምትሸውዱ ብዙ እህቶች ወንድሞች አላችሁ። ተሳስታችኋል። አሁን ላይ ምን አለ መሰላችሁ ሚዲያ ላይ በቃ ጥንድ ሆናችሁ ሳልሰራችሁ ልክ ተመካከራችሁ እንደ ፍቅረኛሞች አክት ሆናችሁ ካልሰራችሁ እያው ሚዲያ ላይ የሚያይ ሰው ስለሌለ ይህን ሙድ እየተጠቀሙ ነው እንጂ ማንኛውም ሰው የምታወት ሁሉ ተዋ ፍቅረኛማ ሆኖ ወይም ደግሞ ምናምን አይደለም። በዚህ ዙሪያ ትሸወዳላችሁና አትሸወዱ ልላችሁ ፈልጌ ነው። በዚህ አጋጣሚ ግምጃዬ ጎበዝ ልጅ ናት። እኔ እውነት ነው የምነግራችሁ፣ በጣም ጎበዝ ናት። እኔ ራሱ እንደሷ ብሆን እላለሁ። እውነት ነው የምነግራችሁ። ገና ልጅ ናት ግምጃዬ። 19 ዓመቷ ነው 20 ዓመቷ ነው። ገና ልጅ ናት። እውነቴን ነው የምላችሁ። በዚህ እድሜዋ ግን ብዙ ነገር ነው የታለች። ብዙ ደረጃ ላይ ደርሳለች። አያችሁ አይደለ? ግን ብዙ ሰው እየተነሳ ግምጃዬን የሰው ልጅ በሆነ ቃላት ወይም ደግሞ በስድብ ዝቅ የሚል እየመሰላቸው የሆነ ነገር ምናምን ይሏታል። ግን እሷ መስሚዋ ጥጥ ነው። ስራዋን ይዘው ወደፊት ብቻ የምትሄድ እንቁ ሴት ናትና ጀግና ናት ነው የምለው እኔ በእኔ በኩል ማለት ነው። ከአቤኒም ጋር ሰርታለች፣ ከቦቸራም ጋር ሰርታለች። እንዲሁም ስትሄድ ቦቸራን የተቀበላት ምናምን ሰርተዋል። አዎ ስራ ነው። ሰው ተቃቅፎ ምናምን ሲመጣ ፍቅረኛሞች ናቸው አትበሉ ጋይስ። እውነቴን ነው የምላችሁ። መንቃት አለባችሁ። አትሸወዱ። ብዙ ጊዜ እየተሸወዳችሁ ነው። መሸወድ የለባችሁም። ንቁ መሆን አለባችሁ። ተቃቅፎ የመጣ ሁሉ ተያይዞ የመጣ ሁሉ ፍቅረኛማ አይደለም ማለት ነው። ገባችሁ አይደለም እንዴ? ዝም ብላችሁማ እነዚህ ሲመጡ ከሌና ከሌ ፍቅረኛማ ሆኑ እንዴ? እናንተ ተጣመሩ ባላችሁ እኮ ሰው አይጣመርም እኮ አይደለ? እንዲህ ሰው አሁን ለምሳሌ ቦቼና ግምጄ ፍቅር ከሌለባቸው አብረው መኖር አይችሉም። አቤኔና ግምጄ ፍቅር ከሌለባቸው አብረው መኖር አይችሉም። ፍቅረኛሞች ስትሆኑ እኮ ካልተዋደዳችሁ ካልተፋቀራችሁ እኮ እኩል ስሜት እኩል ፍቅር
ከሌላችሁ እኮ አንድም ቀን አብራችሁ ማደር አትችሉም። ይደብራል፣ ያስጠላል። ፍቅር ደግሞ ስትዋደዱ እንጂ ካልተፋቀራችሁ የሚሆን ነገር የለም ብዬ ነው ማስበውና በጣም ህዝቡን እያነጋገረ ነው የሚገኘው። እንዴት ትላለች፣ እንዴት ይሄን ትሸመጥጣለች፣ እንዴት ትክዳለች እያሉ እንግዲህ አቢኒ ጋር የተሳሳመችበትን ምናምን እያወጡ እየለጠፉ ግምጃ ጣጥ የላትም ኮርስ መስሚዋ ጥጥ ነው ማለት ነው። በዚህ አጋጣሚ አቢኒ ራሱ የእውነት ለመናገር ብዙ ጊዜ ላይቭ ላይ ምናምን ሲገባ ምናምን ከስር በቃ እንዲናገር ምናምን በጣም ይኮተኩቱታል ምናምን ስለ ግምጃ እያሉ ኮሜንት ይጽፉበታል። እሱ ግን ምንም ነገር አይናገርም። በዚህ አጋጣሚ በጣም ነው የማደንቀው። እኔ በጣም ጎበዝ ነው፣ አደንቀዋለሁኝ። በቃ አንዳንዴ የሆነ ሶብር ስትይዙ ደስ ይላል። ዝም ስትሉ ልትጠይቃችሁት ሁሉ መልስ ታሰጡ ስታልፉ በጣም ያስደስታል። እና አቢኒ በዚህ አጋጣሚ በጣም ነው የማደንቀው። ይመችል፣ ጎበዝ ማለት ነው። እሱም አሁን የራሱን ስራ እየሰራ ነው፣ እሷም የራሷን ስራ እየሰራች ነው። በሁሉም ጋር የምሰራው ለስራ ነው። በቃ ስራ ነው ያገናኘ፣ ሌላ ነገር የሚያገናኘ ነገር የለም። እኔ ፍቅረኛ የሚባል የለኝም ብላለች። ግምጃ ይመችሽ፣ እኔ አድናቂሽ ነኝ። የማደንቅብሽ ምክንያት ምንድን ነው? ጀግንነትሽ፣ ጠንካራነትሽ። በቃ ሰውን አትሰሚም፣ ስራሽን ብቻ ነው። እና በይህ አጋጣሚ በጣም ነው የማደንቅሽ። እኔም በቃ እንዲያንቺ መሆን ነው የምፈልገው በአጠቃላይ ማለት ነው። እና አደንቅሻለሁ። በቃ እኔ እውነቴን ነው የምነግራችሁ። በቃ እንደሷ ሰው ምን ይለኛል፣ ሰውን የሚያስከፋ የሚያስቀይም ነገር ሚዲያ ላይ አትስሩ ብቻ። ሰውን የሚያስቆጣ ነገር አትስሩ ብቻ። እናንተን ወዴታች የሚያደርግ ነገር አትስሩ ብቻ። ሌላ ነገር ግን አበሻ አጭር ልብስም ልበሱ፣ ረጅም ልብስ ልበሱ፣ ምንም ልበሱ ከመተቸት ወደኋላ አይልም። በቃ አለቀ። አንዳንዴ ደግሞ የሚገርመኝ ነገር እዚህ ሀገር የምንኖር እህቶች እንብሳለን ራሱ። እንዲያውም እኮ ከኛ ዘንዳ ሂዳ ጎበዝ ሆና ጠንካራ ሆና ስትወጣ እሷን ማድነቅና ጎበዝ ማለት ነው እንጂ የሚገባን እኛም ደግሞ ሰዎቹን ተከትለን እሷን መተቸትና መናገር አለብን ብዬ አላስብም። ብዙዎቻችሁን እያያችሁ ነው። በተለይ በኤፍቢ እሷን እንትን ለማለት ሁለመናው አርቲፊሻል፣ ፀጉሩ አርቲፊሻል፣ ሁለመናው አርቲፊሻል። ምንዋ ነው የሰው ልጅ መልክ አይደለም ጋይስ፣ የሰው ልጅ ማለት ነው። ዛሬ ብንታመም ሁለመናችን ይጠፋል። ቆም እያላችሁ አስቡበት። መልክ ታጥቦ አይጠጣም። ጎበዝ ናት፣ ትችላለች፣ ደግሞም ቆንጆ ናት። ምን ይወጣላታል? በቁንጅና ቢሆን ቆንጆ ናት። ምንም የሚወጣላት ነገር የለም። ጀግና ናት። በአጠቃላይ እውነቱን ነው የምነግራችሁ። ጎበዝ ከሆናችሁ ጎበዝ፣ ጠንካራ ከሆናችሁ ከእሷ ቤት ከስር ተስር ኮሜንት ከመሄድ ከአቤኒ ቤት ተስር ኮሜንት ከመሄድ እንዲህ እነሱ ፈርጠን ብላችሁ መውጣት፣ መጀገን፣ መበርታት። አለቀ። ይሄ ነው የምለው። ሌላ ምላችሁ የለም ሁሉች። ስለዚህ እኔ የተሰማኝ ይሄ ነው። በዚህ ቪዲዮ ልሰራ የወደድኩበት ምንድን ነው ይዘዋቸው ሲዟዟሩ ምናምን ስላየሁኝ ነው። እና እስኪ እኔም ሀሳብ ልስጥበት ብዬ ነው። በኋላ ደግሞ በሌላ ቪዲዮ መለስላችኋለሁ። ይህን ቤት ሰብስክራይብ አድርጉኝ፣ አበረታቱኝ። እንግዲህ ቅልብ ያላችሁ የሰው ልጅ ትልቅ ቦታ እንዲደርስ የምትፈልጉ ሰዎች እንግዲህ ታበረታቱኝ ያላችሁ ብዬ ተስፋ አደርጋለሁ። አበረታቱኝ። ነገ ትልቅ ቦታ ደርሼ ደግሞ እኔም እናንተን እንዲያስደስታችሁ የሰው ልጅ ያው ትንሽ ቦታ ቢሆን ነገ ትልቅ ቦታ እንደሚደርስ እኔ ተስፋ አልቆርጥም። የሰው ልጅ ቁሜ እየሄድኩ እየሰራሁ ተስፋ አልቆርጥም እኔ። ምክንያቱም የሰው ልጅ ከምድር ተነስቶ ቀስ ብሎ ነው ፎቅ የሚወጣው፣ በአንዴ ፎቅ አይወጣም። እና የሰው ልጅ እንደዛ ነው። እና እኔም እንደዛ ሆኜ አንድ ቀን ከፍ ማለት ስለማይቀር እና እናንተም ደግሞ ብታበረታቱኝ አሪፍ ነው ብዬ አስባለሁ። ስለዚህ እወዳችኋለሁ፣ አከብራችኋለሁ። መልካም ሁሉ ይሆንላችሁ። በሌላ ቪዲዮ እመጣለሁ። እሺ፣ እስከዛ ደህና ዋሉ። ሊጠብቁኝ በዚህ ቻናል ምርጥ ቪዲዮዎችን ይዤላችሁ እመጣለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ ባይ።